ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አሪፍ ያልኩትን ፊልም ለእናንተ ምርጬ ይዤላችሁ መጥቻለሁ። ይህንን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ብዙ ነገር እያመለጣችሁ ነው። ሰብስክራይብ እያደረጋችሁ እኔ እህታችሁን ደግፉኝ። ይህ ፊልም ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መንካት እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ስቴፍኒ የተባለች እናት ያስተዋውቀናል። ስቴፍኒ ጓደኛዋ ኤሚሊ ከጠፋች 5ኛ ቀን ስለሆናት ቪዲዮ እየቀረጸች ነው። ሌሎች የሚከተሏትን ተከታዮቿን ያለችበትን ለማሳወቅ አዳዲስ ሰብስክራይብ ላደረጉት ሰዎች ታሪኩን እያብራራች ነው። ስቴፍኒ ኤሚሊን እንዴት እንደተዋወቀቻት፣ ልጆቻቸው አንድ ክፍል ውስጥ ነው የሚማሩት። ሌሎች ወላጆች ስቴፍኒ መድኃኒት የምትጠቀም ነው የሚመስላቸው፣ ምክንያቱም ሁሌም ያላት ጉልበት አንድ አይነት ነው። የኤሚሊ ልጅና የስቴፈኒ ልጅ አንድ ላይ በመሆን አብረን እንጫወት ይላቸውን ያስቸግሯቸዋል። ኤሚሊም ምንም ማድረግ ስላልቻለች ስቴፍኒና ልጇን ማይልሰን እሷ ቤት እንዲመጡ ትጋብዛቸዋለች። የኤሚሊ ቤት ውስጥ ግድግዳ ላይ የተሰቀለ የእርቃን ፎቶ አለ። ስቴፍኒ ይህንን ስትመለከት ምንድነው ብላ ትጠይቃታለች። ኤሚሊም ተማሪ ያለው የኮሌጅ ክፍያዬን ለመክፈል ለአርቲስቶች ሞዴል አደርግ ነበር ብላ ትላታለች። ስቴፍኒም ግራ ቢያጋባትም እንዴትም አድርጋ ዋጣ አረገችው። እናም ሰዓሊው ስሎኝ አልከፍልም ሲለኝ ስዕሉን ሰርቄን ያመጣሁት ብላ ያለውን ነገር አስረዳቻት። ልጆቻቸው ኒክና ማይልስ መጫወት ይጀምራሉ። እናቶችም ለብቻቸው የራሳቸው ጊዜ ማሳለፍ ጀመሩ። ኤሚሊ ባሏ ጸሐፊ እንደሆነ ትነግራታለች። ስቴፈኒም የኤሚሊ ባል የጻፈውን መጽሐፍ እንዳነበበችውና በጣም መጽሐፉ እንደምትወደው ትነግራታለች። ስቴፈኒም ባሌና ወንድሜ አንድ ላይ ነው የመኪና አደጋ ደርሶባቸው የሞቱት አለቻት። እናም አሁን ላይ የኖሩ ያሉት ያኔ ባሏ ሲሞት የተሰጣት የኢንሹራንስ ገንዘብ በሱ ነው። ምንም ስራ እየሰራች አይደለም ስቴፈኒ። የኤሚሊ ባል እንዳጋጣሚ ሆኖ ከስራ ወደ ቤት ይገባል። ሚስቱን ሲያያት መሳሳም ይጀምራሉ እዛው ስቴፈኒ ፊት። ኤሚሊ ከስራ ጋር ተያይዞ ልጇን በቅጡ መጠበቅ እንዳልቻለች ለስቴፈኒ ታማክራታለች። ስቴፍም የትኛውም ሰዓት ከፈለግሽኝ እኔ ያለሁልሽ፣ ልጅሽን እኔ ጠብቅልሻለሁ ትላታለች። አንድ ቀን ኤሚሊና ስቴፍ አንድ ፓርክ ውስጥ ይገናኙና ስቴፍ ኤሚሊን ፎቶ ታነሳታለች። ኤሚሊ በጣም ትናደድና ለምንድነው ሳታስፈቅጂኝ ፎቶ ያነሳሽኝ? አሁኑኑ ፎቶውን አጥፊው ትላታለች። ስቴፍም በጣም ትደነግጥና ይቅርታ ጠይቃት ፎቶውን አጠፋችው። የዛን ቀን ስቴፍ ለኤሚሊ አንድ ብራስሌት ሰጠቻት፣ የጓደኝነታችን ምልክት ነው ብላ። መጠጥ እየጠጡ ኤሚሊ አንድ ጨዋታ ትጀምራለች። ሚስጥሬን እነግርሻለሁ፣ ሚስጥርሽን ትነግሪኛለሽ የሚል ጨዋታ። ከ3 ወር በፊት ከባሌ ውጪ ከሌላ ሰው ጋር ተኝቻለሁ ብላ ኤሚሊ የመጀመሪያው ሚስጥር ትናገራለች። ስቴፍም ሚስጥር ያለችውን ነገር ለኤሚሊ ትነግራታለች። እኔም ከእንጀራ ወንድሜ ጋር ግንኙነት አድርጌያለሁ ከአመታት በፊት አለቻት። ኤሚሊም ስቴፍ በነገረቻት ነገር ትንሽ ደንገጥ ትላለች። የሚቀጥለው ቀን ኤሚሊ ለስቴፍ ትደውልላትና ልጄን ከትምህርት ቤት ይዘሽው ወደ ቤት ሂጂ ትላታለች። ባሌ ለስራ ጉዳይ ለንደን ሄዷል፣ እኔም ትንሽ ስራ አጨናንቆኛል ብላት ነበረ ይህን እንድታረግላት የጠየቀቻት። ስቴፍም ልጁን ይዛ ወደ ቤቷ ትሄዳለች። ኤሚሊም ለሰዓታት አልደወለችላትም። ስቴፍ ምን ሆና ነው ጸጥ ያለችኝ ብላ በማሰብ ቴክስት ትልክላታለች። የሚቀጥለውም ቀን ኤሚሊ ጸጥ ስትላት ስቴፍ ኤሚሊ የምትሰራበት ስራ ቦታ ስልክ ትደውላለች። የኤሚሊም ጸሐፊ ዴኒስ የተባለችዋ ሴት ኤሚሊ ለተወሰኑ ቀናት ወደ ማያሚ ለስራ ጉዳይ እንደሄደች ነገረቻት። ግራ የገባት ስቴፍ የኤሚሊ ባል ሾን ጋር ትደውልለትና የተፈጠረውን ነገር ትነግረዋለች። እሱም በፍጥነት ነበረ ወደ ቤት ተመልሶ የመጣው ልጁ ጋር። ሾንም ፖሊስ ጋር ይደውልና ጠርቷቸው የኤሚሊ መጥፋት ያመለክታል። እናም ፖሊሶች አንዳንድ ጥያቄ ይጠይቁታል። ኤሚሊ እህት አላት ሲሉት አረ ብቸኛ ልጅ ናት ነበር ያለው። ቤተሰቦቿም የሞቱም ገና 10ዎቹ ቤት ውስጥ እንዳለች ነው። ችግር የለውም ማያሚ ካለው ፖሊሶች ጋር ግንኙነት እናደርጋለን ይላሉ ፖሊሶቹም። ከዛም ሾንና ስቴፍኒ ስለ ኤሚሊ ማውራት ይቀጥላሉ። ኤሚሊ ምን ያህል ድብቅ ሰው እንደሆነች። ሌላም አንድ ነገር ጨመረላት። የሚገርምሽ ነገር ፌስቡኬን ራሱ እንኳን ዘግታኛለች። አንድ ጊዜ የቤተሰብ ፎቶ ፖስት ካረኩ በኋላ ፌስቡኬን ተጠቅሜ አላቅም ይላታል። ፖሊሶቹ ምንም አይነት መረጃ ሊያመጡ ስላልቻሉ ለስቴፍ ምንም አይነት ሰላም ሊሰጣት አልቻለም። እናም ነገሮችን በራሷ መንገድ ልታጣራ ትወስናለች። እናም ኤሚሊ ትሰራበት ወደ ነበረው ዴኒስ ወደ ተባለው ድርጅት ትሄዳለች። እናም የኤሚሊ ቢሮ ስትገባ አንድ ፎቶ ታያለች። ኤሚሊ ፎቶ የተባለ ነገር የላትም።
ጠፍታለች ተብሎ ራሱ እንዲለጠፍ። ስለዚህ ስቴፍ ይህንን ፎቶ ተጠቀመችና እቺን ሴት ያየ እያለች ወረቀቶች መበተን ጀመረች። መርማሪ ፖሊሱ የኤሚሊ ባል ጋር ይመጣና ሚስት ለ2 ቀን መኪና እንደተከራየች መረጃ ደርሶናል ብሎ ይነግረዋል። ስቴፍኒ ኦንላይን ላይ ያሉ እናቶች ይረዱኛል ብላ በማሰብ በዚህ ምክንያት ቭሎግ ትጀምራለች። እናም ኤሚሊ ለ2 ቀን መኪና ተከራይታ እንደነበር ነገረቻቸው። እነዚህ ኢንተርኔት ላይ የሚመለከቷት እናቶች ማግኘት የሚችሉት መረጃ ካለ እንዲያጋሯትም ጠየቀቻቸው። ብዙም ሳይቆይ ኤሚሊ የተከራየችው መኪና በደንብ የሚያብራራ ኢሜል ይደርሳታል። በሚገርም ሁኔታ ፖሊሶችም ይህን መኪና ያገኙታል። ሾን የኤሚሊን የሞተ ሬሳ ሲመለከት ራሱ አላመነም። በጣም ነበር የደነገጠው። መኪናው እንዲገኝና ፖሊሶች የኤሚሊን ሬሳ እንዲያገኙ የረዳው የስቴፍ ተመልካቾች የሰጧት መረጃ ነው። ስቴፍ አማራጭ አልነበራትም። ያገኘችውን ነገር አጋራቻቸው ለተመልካቾቿ። የሚገርም ሁኔታ ጓደኛዬ ኤሚሊ ሞታለች አለቻቸው። የእናቱ ቀብር ቀን የኤሚሊ ልጅ ማይልስን ይደበድበዋል። ያንተ እናት ነች ለኔ እናት ሞት ተጠያቂ እያለ አባቱ ሊያጽናናው ቢሞክርም አባቱንም ይሰድበዋል። የዛን ቀን ማታ ስቴፈኒ ልጁንም እንዴት ማባብላ ካስተኛችው በኋላ ሾን በጣም ስላዘነ ሄዳ ታቅፈዋለች። ይህ መተቃቀፍ ግን መጨረሻው ጥሩ አልነበረም። ሾን እና ስቴፍ አንድ ላይ ይተኛሉ። የሚቀጥለው ቀን ስቴፍ የኤሚሊን የእርቃን ምስል ታነሳውና ልብስ ማስቀመጫ ክፍል ውስጥ አስገብታ ታስቀምጠዋለች። ብዙም ሳይቆይ መርማሪ ፖሊስ እነሻውን ቤት ይመጣል። በሩን የከፈተችለት ስቴፍ እናም ስለ ኤሚሊ ባህሪ ፖሊሱ ስቴፍን ይጠይቃታል። ሱሰኛ ነበረች እንዴ ይላታል። ስቴፍም ግራ በመጋባት ጸጥ ትላለች። በሬሳው ምርመራው የሚያስታውቀው ኤሚሊ ሱሰኛ እንደነበረች ነው። ይህም ብቻ አይደለም ሄሮይን ተጠቃሚ እንደሆነች ያሳያል ይላታል። ስቴፍ ይህንን ለማመን በጣም ነበር የከበዳት፣ ምክንያቱም ምንም አይነት ምልክት አይታባት አታውቅም። ፖሊሱ ስቴፍና ሾን ግንኙነት እያደረጉ ነው ብሎ በመጠርጠር አንድ ጥያቄ ይጠይቃታል። ሾን የ4 ሚሊዮን ኢንሹራንስ እንደገባ ለኤሚሊ ታውቂያለሽ ይላታል። የነ ኤሚሊ ልጅ በሚገርም ሁኔታ ትምህርት ቤት ዛሬ እናቴን አየዋት ይላቸዋል። እንዲሁ ዝም ብሎ በሀሳቡ ነው ብለው እንዳያምኑት በሚገርም ሁኔታ ስቴፍኒን ሰላም በልልኝ ብላኛለች ይላል። ስቴፍም አባቱ ሾንም ሊያምኑት ስላልቻሉ ልጁ ሁለቱንም ሰድቧቸው ከምግብ ጠረጴዛው ይነሳል። በኋላም ልጆቹን ካስተኛች በኋላ ስቴፍ የኤሚሊ ልጅ ላይ የኤሚሊን ሽቶ ታሸታለች። ይህም ብቻ አይደለም፣ ለኤሚሊ የሰጠቻት የእጅ ብራስሌት የልጁ የመተኛ ጠረጴዛ ላይ ነው ያለው። የልጁ ኮሜዲና ላይ ቁጭ ብሎ ታየዋለች። ስቴፍ ለሾን የተፈጠረውን ነገር ትነግረዋለች፣ ስለ ብራዝሌቱም ስለ ሽቶውም። ሾንም ልጃቸውን ኒኪን ምን ያህል ኤሚሊን ይወዳት እንደነበር ያስታውሳታል። ሲቀጥል ደግሞ ሁለታችንም እኮነን የኤሚሊን ሬሳ ያየነው የሞተ ሰው እንዴት ይነሳል ብሎ እርግጠኛ እንድትሆን ያረጋታል። ኤሚሊ ሞታ ብዙም አልቆየም። ሾን ስቴፍን ለምን ከኔ ጋር ሙሉ ለሙሉ አብረን አንኖርም ይላታል። ስቴፍም ስለ ኢንሹራንሱ ስትጠይቀው አንቺ ባልሽ ከሞተ በኋላ በኢንሹራንሱ አሪፍ ህይወት እንዳለች ስትመለከት ለልጃችን ብላ ኢንሹራንስ እንድገባ አድርጋኝ ነው ይላታል። እናም ሁለቱም ምን ያህል እንደሚዋደዱ ይገላለጻሉ። ስቴፍም አብራ ከሾን ጋር ለመኖር ተስማማለች። እናም የኤሚሊ ልብሶች ከልብስ ማስቀመጫዋ ውስጥ አንድ በአንድ ማውጣት ቀጠለች። ቤቷንም ምንም ሳታቅማማ ሸጠችው። እናም ሾን ቤት መኖር ትጀምራለች። ልብሷንም ለማስተካከል ወደ ልብስ ማስቀመጫው ስትገባ ስቴፍ ያየችውን ማመን አልቻለችም። ያነሳችው የኤሚሊ ልብሶች ሁሉም ተመልሰው እዛው ቦታቸው ላይ ተቀምጦ አየቻቸው። ልጆቹን ከትምህርት ቤት ይዛቸው እየመጣች እያለ የኤሚሊ ልጅ ኒኪ ለስቴፍ አንድ ፖስታ ይሰጣታል። ኬት አመጣ ስትለው እማዬ ናት እንድሰጥሽ የጠየቀችኝ አላት። ፖስታው ውስጥ ያለው ፎቶ የስቴፍኒ ፎቶ ነው። ከወንድሟና ከባሏ ጋር አንድ ላይ የተነሳችው ፎቶ እና ያን የነገረቻት ሚስጥር ከእንጀራ ወንድሜ ጋር አብሬ ተኝቻለሁ ያለቻትን ነገር እዛው ፎቶ ላይ ጽፋላታለች። ፎቶውን እንዳየችው ብዙም ሳይቆይ ስቴፍ ከኤሚሊ ይደወልላታል። እናም አንቺ ሞኝ ባሌን አገኘው ብለሽ ተሸወድሽ፣ ሾን እኮ ተባባሪ ነው ትላታለች። ስቴፍኒም ቀጥ ብላ ሾን የሚሰራበት ቢሮ ትሄድና ኤሚሊ ደውላ ሁሉንም ነገር ነግራኛለች ትለዋለች። እሱም ግራ በመጋባት ስሜት ሀዘን ውስጥ ስላለሽ ነው ነገሮችን እያየሽ ያለሽው እንጂ ኤሚሊ ሞታለች ይላታል። ስቴፍ ሙሉ ታሪኳን ለኤሚሊ ነግራታለች። ስቴፍ ለባሏና ለወንድሟ ሞት
ሁሌም ራሷን ትወቅሳለች። እናም አንድ ቀን መጠጥ ጠጥታ እያለቀሰች ለኤሚሊ ይህንንም ነግራታለች። የስቴፍኒ ባል ዴቪስ በህይወት እያለ ልጃቸው ማይልስ የሱ ልጅ አይመስለውም ነበር። እናም አንድ ቀን በጣም ንዴት ውስጥ ሆኖ ከወንድሟ ክሪስ ጋር ሱፐርማርኬት እየሄዱ እያለ ይህ የመኪና አደጋ ይከሰታል። ስቴፍኒ ወደ ቤት ከተመለሰች በኋላ የኤሚሊ የእርቃን ፎቶ ላይ የሰዓሊውን ስምና ፊርማ ትመለከታለች። ከዛም ሰዓሊዋን ፈልጋ ታገኛታለች። እናም ስዕሉን የሳለቻት ሴት ኤሚሊ ሳይሆን ክላውዲያ እንደምትባል ነገረቻት። እናም እቺ ክላውዲያ የምትያት ሴት በጣም ሴጣን ናት፣ ህይወቴን በጥብጣኔ ሄደችው አለቻት። እቺም ሰዓሊ ለስቴፍኒ እንደነገረቻት ከሆነ በጣም አሳዝናኝ እና አዝኝላት ያለባትን ብዙ እዳዎች ከፍዬላታለሁ ትላታለች። እናም የዛኔ ጥላቸው የሄደቻቸውን አንዳንድ ልብሶች ለስቴፍኒ ሰጠቻት። ስቴፍኒም ያገኘችውን መረጃዎች በመከተል አንድ ካምፕ ትሄዳለች። በኋላም የሁለት መንታ ሴቶች ፎቶ ታገኛለች። ሆፕና ፌዝ ይባላሉ። በኋላም መረጃዎች ከሰበሰበች በኋላ የእነዚህ መንታ ልጆች እናትን ለማግኘት ሄደች። ቤት ውስጥም ለመግባት ስቴፈኒ የጽዳት ሰራተኛ ትመስላለች። ከዛም ስቴፈኒ ፎቶውን ለእናትየው ታሳያታለች። እናትየውም እችኮ ልጄ ፌዝ ናት አለቻት። እናታቸው ማርጋሬት ልጆቼ ሴጣን ናቸው ብላ ነው የምታስበው። እናም ኤሚሊ መንታ እህት አላት። ስሟም በትክክሉ ኤሚሊ አይደለም፣ ስሟን አስቀይራ ነው። እናም እነዚህ መንታ ልጆች ቤቱን ለቀው ከመጥፋታቸው በፊት ቤታቸውን አቃጥለውት ነበረ። ስቴፍኒ የሰበሰበቻቸውን መረጃዎች ለተመልካቾቿ እንደምትናገር እያስመሰለች መረጃው ኤሚሊ ጋር እንደሚደርስ ሁሉንም ነገር እያብራራች እየተናገረች ነው። በኋላም የተደበቀውን ብዙ ሚስጥር በማግኘቷ ስቴፍኒ በጣም ተደስታ አሪፍ ጊዜ እያሳለፈች ነበረ። በዚህ አላበቃችም። ስቴፍኒ የኢንሹራንስ ቢሮ ኢሜል ተልክላቸዋለች። የኤሚሊ ሊሞት በደንብ እንዲጣራና መንታህት ስላላት የሞተችው መንታህቷ እንደሆነች ትነግራቸዋለች። ሾን ካፌ ውስጥ ቁጭ ብሎ ያለ ኤሚሊ መታ ፊት ለፊቱ ትቆማለች። ባየው ነገር በጣም የደነገጠው ለምንድን ነው የሞት ያስመሰልሽ ብሎ ሲጠይቃት ሁሉንም ነገር ያረኩት ለልጄ ኒኪ ብዬ ነው ትለዋለች። እናም እሷም ተወቅሰዋለች። ከጓደኛዬ ከስቴፍኒ ጋር እንዴት ብትደፍረኝ ነው አብረ የተኛኸው አለችው። በዚህም አላበቃችም። ኢንሹራንሱ አንድ ነገር ይበላሽና አንተንም ከስቴፍኒ ጋር ነው አብሬ መቀብራችሁ ትለዋለች። ሊያናዳት ስላልፈለገ ስቴፍኒን አልወዳትም ብሎ ይምልላታል። ሾን ወደ ቤት ሲመለስ ቤት ውስጥ የኢንሹራንስ ሰራተኛዋን ቁጭ ብላ ከስቴፍኒ ጋር ስታወራ ይመለከታል። እናም የኢንሹራንሱን ገንዘብ ልንሰጣቸው ያሰብነውን ወደ ኋላ ያዝ አድርገነዋል፣ ነገሮች መጣራት አለባቸው ብላ ትነግረዋለች ለሾን። የኢንሹራንሱ ሰራተኛ ከሄደች በኋላ ሾን ስቴፍኒን ለምንድን ነው ኤሚሊ መንታህት እንዳላት ያልነገርሽኝ ይላታል። ስቴፍኒም ከኤሚሊ ጋር አብዛኛውን ጊዜ የሚጠጡትን መጠጥ ይዛ የኤሚሊ የመቃብር ቦታ ትሄዳለች። ይህንንም ነገር ብሎጋ ላይ ስለተናገረችው ይህንን የተመለከተችው ኤሚሊ ቦታው ላይ ተገኘች። እውነትም የሞተችው ኤሚሊ ሳትሆን መንታህቷ ነበረች። ኤሚሊ እንደተናገረችው ከሆነ መንታ ብቻ አልነበሩም፣ 3 ነበሩ። አንደኛዋ ትሙት ትኑር አይታወቅም። ሁለቱ ግን አብረውን ያደጉት። ኤሚሊ እንደተናገረችው ከሆነ አባታቸውን ቤት ውስጥ ያቃጠሉት በጣም ይመታቸውና አግባብ ያልሆነ ነገር ያደርግባቸው ስለነበረ ነው። ስቴፍኒም ታዲያ ለምን ተለያያችሁ ትላታለች። ከእሳቱ በኋላ አብረን መቆየት አልቻልንም፣ ምክንያቱም ፖሊሶች ሁለታችንንም ሲፈልጉን ነበር አለቻት። አንድ አይነት ታቱ ተሰሩና ተለያዩ። ከዛም በኋላ ከአመታት በኋላ እንገናኛለን ተባብሎ ነበር፣ ግን ፌዝ ድጋሚ አልሄደችም። ኤሚሊም እህቴ ፌዝ ድጋሚ ልትመለስ ስላልፈለገች እኔም እሷን ጥዬ ህይወቴን ለመኖር ወሰንኩ አለቻት። ኤሚሊ እንደተናገረችው ከሆነ ፌዝ ፌስቡክ ላይ ታገኛትና እንድታገኛት ጠየቀቻት። ኤሚሊም ማያሚ ሄዳለሁ ብላ እህቷን ልታገኝ እንደሄደች ለስቴፍኒ እየነገረቻት ነው። ፌዝም የገዛን እህቷ ማስፈራራት ጀመረች። 1 ሚሊዮን ብር ስጭኝ አለበለዚያ ፖሊሶች ጋር ሄዳለሁ ትላታለች ኤሚሊን። ስቴፍኒም ከዛ እህትሽ ስታስፈራራሽ ገደልሻት አደል ትላታለች። ኤሚሊ ይህንን ማመን አልፈለገችም። ስለዚህም ውሸቷን ቀጠለችበት። ሾን ነገሮችን ያቅ ስለነበረ ያንቺን ሞት አስመስለን ብሩን ከተቀበልን በኋላ ሀገር ጥለን እንጠፋለን ብሎ ሐሳቡን ያመጣው እሱ ነው ትላታለች። ስቴፍኒ አላምንም ስትላት ኤሚሊ ሾን ስቴፍኒን አልወዳትም ሲል የቀዳችውን ድምጽ ታሰማታለች። ስቴፍኒም ይህንን ንግግር ስትሰማ
በጣም ነበር የተናደደችው። እናም እሱን ለመበቀል ብላ ስቴፈኒ አግባብ ያልሆኑ መረጃዎች ታስቀምጥበትና ፖሊሶች እሱን ተጠያቂ እንዲያደርጉ ታደርጋለች። መቶ ሊያናገራት ቢሞክርም ጆሮ አልሰጠችው። ኤሚሊ ራሷን በራሷ በብረት ትመታና ፖሊስ ጣቢያ ትመጣለች። እናም እንደዚህ ያደረገኝ ባሌ ሾን ነው ትላለች። ሾንም በዚህ ምክንያት ይታሰራል። ሾንም በዋስ ይፈታና ወደ ቤት ይመለሳል። ቤት ሲመለስ ሚስቱ ኤሚሊን ይመለከታታል። በደስታ ከተቀበለችው በኋላ ሰላም ትለውና እዚህ ሁሉ ችግር ውስጥ አንተ እንድትገባ ስቴፈኒ ረድታኛለች ብላ ትነግረዋለች። በዚህ መሃል ነው ስቴፈኒ ከኋላቸው የመጣችው። እናም ኤሚሊ እውነቱን ታወራለች ብሎ በማሰብ ከፖሊሶች ጋር በመመሳጠር ማይክ አስተካክለው ነበረ። ኤሚሊ ይህንን ስላወቀችባቸው ማይኩን እንዴትም አድርጋ ታነሳዋለች። ከዚያም ከዚህ ሁሉ ዓመት በኋላ እናንተ እኔን ለማታለል ትሞክራላችሁ ብላ ኤሚሊ መቀለድ ጀመረች እነሱ ላይ። በሚገርም ሁኔታ ስቴፈኒ ቁልፍ የሚመስል ካሜራ አድርጋ ስለነበረ ያለውን ነገር በጠቅላላ ካሜራው እየቀረጸ ነበር። ኤሚሊ አማራጭ እንደሌላ ስትረዳ እየሮጠች ወደ ውጭ ትወጣለች። ስቴፈኒም ከኋላ እየተከተለቻት ነው። ኤሚሊ ልክ ስቴፈኒ ላይ ልትኩስባት ስትል የስቴፈኒ ጓደኛ ኬት መጣ ሳይባል ኤሚሊን ይገጫታል። ፖሊሶችም ይመጡና ኤሚሊን ያስሯታል። ከ6 ወራት በኋላ ስቴፈኒ በጣም ትልቅ ፍሎገር ትሆናለች። ተከታዮቿም 1 ሚሊዮን ገብተዋል። እናም ይህንን ፕላትፎርሟን በመጠቀም የተለያዩ የጠፉ ሰዎችን ማፈላለጓን ቀጠለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙን ከወደዳችሁት የላይክ ምልክቷን መጫን እንዳትረሱ። ሰብስክራይብ ያደረጋችሁ የኔ ቤተሰብ ይሁኑ። እወዳችኋለሁ።